بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه إن شاء الله عندنا تمرتوችን እየተማማረን በተለይ ቁርአን ላይ የተጅዊድ ህግጋቶች እንዴት እንደሚተገበሩ ወሳኝ የሚባሉ ነጥቦችን እየተመለከትን ነበረ። በአላህ ፈቃድ ዛሬ ደግሞ የሱረቱል ፊልን በምንቀራበት ጊዜ ብዙዎቻችን ልንቀራ እንችላለን የታወቀ ነው ቁርአንን። ነገር ግን ትክክለኛው አቀራር እንዴት ነው? በምን አይነት መልኩ ነው መቅራት ያለብን? ተጅዊዱን እንዴት ነው መጠበቅ የምንችለው? እንዴት ነው የምናውቀውን የተጅዊድ ህግ ራሱ እንዴት ነው የምንተገብረው የሚለውን አንዳንድ ማስታወሻዎች የሆነን ዘንድ በሱረቱል ፊል የምንመለከት ይሆናል። ኢንሻአላህ ሱራውን እየቀራን እናያለን ማለት ነው። መጀመሪያ ሱራውን እየቀራን ከዚያ በኋላ አብረን እንመለከታለን ዋና የሚባሉ ነጥቦችን። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል። አሁን እዚህ ቦታ ላይ ተመልከቱ። እኛ በምንቀራበት ጊዜ ብዙ ጊዜ የምንሳሳተውን ነጥብ ነው የማነሳው። አለም ተ ብለን ከዛ በኋላ ራይቷን አናወፍራትም። አለም ተራ እንላለን እና ብዙ ጊዜ አለም ተራ አይባልም። ሮ ወፈር ማለት አለበት። ምክንያቱም ሯ 8 ቦታዎች ላይ በተጅዊድ እንደተገለጸው 8 ቦታዎች ላይ ትወፍራለች፣ 4 ቦታዎች ላይ ደግሞ ትቀጥናለች። ከምትወፍርባቸው አንደኛው ደግሞ ፈትሐ ሆነ ስትመጣ ነው። ስለዚህ ተራ ብለን አንልም። ረ አማርኛ እንጂ አረብኛ አይደለም። ስለዚህ ተሮ ታይቷን ቶ አንልም፣ አናወፍርም። ታይቷን ቶሮ ብለን ካልን ይሄም ሌላ ስህተት ነው። ስለዚህ ታይቷን ተ ብለን ቀጠን አድርገን ራይቷን ግን እናደርጋለን ሮ ብለን እንላለን ማለት ነው። አለም ተሮ በዚህ መንገድ እናነባለን። ሁለተኛ ደግሞ ብዙዎቻችን የምንሳሳተው እዚህ ሚም ላይ ሚምን ምን እንላለን? አለም ተራ አለም። አያችሁ እንደዚህ ም ተብሎ አይለቀቅም። ሚም አፋችንን ክድን ነው የምናደርገው፣ ዝግት አለም አፋችን ዝግት እያለ ነው ሚም የምትወጣው። ከሁለቱ ከንፈር የምትወጣው ግን አፋችንን ዝግት እያደረግን ነው እንጂ ዝግት አድርገን እንዲህ እያነጠርን ለቀቅ እናደርገው። እዛው ጸጥ ነው የምንለው። አለም አረፍ ይላል። ሁለቱ ከንፈሮቻችን ዝግት ብሎ እዛው ጸጥ ይላሉ። አንጥረን አንለቀውም ማለት ነው። ስለዚህ አለም እንዲህ ነው የሚቀረው። አለም አይባልም። ሁለተኛ ደግሞ ታም አይወፍርም። ቶሮ አይባልም። ተ ነው የሚባለው። ተ ከዛ ሯ ደግሞ ይወፍራል። ተሮ። ስለዚህ አለም ተሮ በዚህ መንገድ ነው የሚነበበው። ሌላኛው ከይፋ ስንል ከይፈ እንላለን ቶሎ። የአይቷ እንደዛ አይደለም። ከይፈ ተብላ አይደለም ይብ ብለን ያዝ ማድረግ አለብን። ከይፋ አይ እንዲህ ነው የምትወጣው። ያ ከይፋ እንጂ ከይፋ ተብሎ አይባልም። ከይፋ የአይቷን በጣም አደከምናት። እንደዚህ ስናደርግ በትክክል ከቦታው ማውጣት አለብን። ከይፋ እንዲህ ነው የሚነበበው ማለት ነው። ከይፎ አይባልም። ፎ ካለን ይሄ ስህተት ነው። ፎ አይወፍርም። ከሚወፍሩ ፊደላቶች አይካተትም። ካፍም አይወፍርም። ኮ አንልም። ከ ነው የምንለው። ከይፈ። ስለዚህ ሁለቶቹን አናወፍርም። የአይቷን ደግሞ ያዝ ማድረግ አለብን። ፎዖለ ብዙዎቻችን ፎዖለ እንላለን። ፎ ይሄ ፎ አይባልም። ፈ ነው የሚባለው አረብኛው። ፈዓለ። አንዳንዶቻችን ደግሞ አይንን ለማውጣት ስለምንቸገር ፈዖለ ብለን አይንን እናወፍራለን። ይሄም ስህተት ነው። አይን አይወፍርም። ስለዚህ ፈዓለ እንጂ ፎዖለ ብለን ለማወፈር ብለን አይንን ካወፈርን ስህተት ነው። ተጅዊዱን ጠብቀን ቀርተናል አይባልም ማለት ነው። ረቡካ አያችሁ ረቡከ ስንል ራይቷን አሁንም እዚህ እናወፍራታለን። ባይቷን ጠበቅ አድርገን እንይዛለን ማለት ነው። ረቡከ ቢአስሓቢ ብለን ስንል ባይቷን በደንብ ማውጣት አለብን። ቢአ እንጂ በአስሓብ አይባልም። በአስሓብ ወደ ባ ስኩን የተጠጋ ከስራ አንለም። ትክክለኛውን ባን ማውጣት አለብን። ቢ ብለን ቢአ ብለን ማለት ነው። ሷዲቷን ደግሞ ሐምዛውን አናወፍርም። አያችሁ ቢኦስሖ ብለን ኦ አንልም። ሐምዛ አይወፍርም፣ ይቀጥላል። ቢአ ነው እንጂ የምንለው ኦ አንልም። ስለዚህ ቢኦ ብለን አንልም። ያንን ማስተካከል አለብን። እዚህ ቦታ ላይ ደግሞ ሷድን መመልከት አለብን። ሷድ በእርግጥ ትወፍራለች። ለሷ ብለን ግን ሐምዛውን አብረን ማወፈር የለብንም። ስለዚህ ቢአስሓ
ብለን ሐይቷን ደመቅ አድርገን እናወጣታለን ማለት ነው። ከጉሮሮአችን መካከል የምትወጣ ናት ይችኛዋ ሐ። ከዛ ወደዚህ ስንመጣ ደግሞ አለም ስንል አፋችንን ለሚም ዝግት እንጂ አለም አንልም። አለም ዝግት። የጅ ብለን ስንል የጀዓል አንልም። አለም ብዙዎቻችን የምንሳሳተው እዚህ ቦታ ላይ አለም የጀዓል የጃ እንላለን። እንደምታዩት ደግሞ ጂሙ ስኩን እንጂ ፈትሐ አይደለም። አለም የጀዓል አይባልም። አለም የጅዓል ጅ ነው የሚባለው። ጂም ደግሞ ቃልቃላ የሚባል ህግ አለ። ባለፈው ነግሬያችሁ ነበርና ይነጥራል። አጅ እንደዚህ ነው። ስለዚህ አንጥረን ነው ስኩኑን ጂምን የምናነበው እንጂ አለም የጀ አይባልም። ምክንያቱም ጀ ስላልሆነ ጂሙ ጅ ነው፣ ስኩን ነው እዚህ ቦታ ላይ ያለው ጂም። አለም የጀዓል ብለን ካልን በፈትሐ እያነበብነው ስለሆነ ሐረካ ለውጥ አድርገናል። ይሄ ከባድ ስህተት ነው። ግን ጂሙ ስኩን ስለሆነ በስኩን ማንበብ አለብን። አለም የጀዓል ብለንም ደግሞ በስኩን እንደዚህ አይነበብም። ምክንያቱም ጂም እንደዛ አይያዝም ይነጥራል ብለናልና መንጠር ማለት ቀልቀላ ይባላልና ወደፊት ኢንሻአላህ ነግራችሁ ይሆናል። ስለዚህ በስኩን አለም የጅዓል የጅ በዚህ መንገድ ማንበብ አለብን። የጅዓል ላምን መያዝ አለብን እንጂ የጅዓለ ተብሎ አይለቀቅም። ል አይለቀቅም። ጸጥ። አለም የጅዓል ከይደሁም ፊ ተድሊል። አያችሁ፣ በዚህ መንገድ ማንበብ አለብን። ከይደሁም ሲባል አሁን ከይደሁም አይባልም። ምክንያቱም ያ አወጣጧን በትክክል የምናወጣ ከሆነ አይ ብለን ነው የምናወጣት። ስለዚህ በትክክለኛ አወጣጥ ካነበብን ከይደሁም እንጂ ከይደሁም አይሆንም። ከይደሁም ይሄ በጣም የፈጠነ ነው። ያን ሀቅ ያልጠበቀ ይሆናል ማለት ነው። ከዚያም ከይደሁም አፋችንን ዝግት። ሚምን ባገኘን ጊዜ እንደዚህ ነው ዝግት አፋችንን ማድረግ አለብን። ፊ ደግሞ ትንሽ ሳብ ማድረግ አለብን። ፊ ተድሊል አንልም ቶሎ ፊ፣ ምክንያቱም የአይቷ ፋውን ለመሳብ ነው የመጣችው። ፊ ትንሽ ሳብ ሳናበዛው። ሌላኛው ደግሞ ቶድሊል እንላለን ብዙዎቻችን። ቶ አይባልም፣ ተ ነው። ይሄ እዚህ ቦታ ላይ ያለው ይሄ ተ ነው እንጂ ቶ አይደለም። ፊ ቶድሊል አይባልም። ፊ ተ ብለን ከዛ ቧድ ጋር ስንደርስ ነው የምናወፍረው። ብዙዎቻችን ደግሞ ቧድን ራሱ ወደ ዳል እንቀይራለን። ፊ ተደሊል እንላለን። ይሄ ተደሊል ማለት በዳል ስናነበው በቧድ ስናነበው ትክክል አይሆንም። የትርጉም ለውጥም እንደሚያመጣብን ተመልክተናል ባለፈው። ብዙ ቦታዎች የአወጣጥ ችግር ካለብን አይንን በሐምዛ ሐምዛን በአይን እንደዚህ የምንለዋወጥ ከሆነ ቧድን በዳል እንደዚህ ትርጉም አልባ አንዳንድ ጊዜ ሊያረግብን ይችላል ቅራታችን። አንዳንድ ጊዜ ደግሞ ትርጉሙን ሊለውጥብን ይችላል። ስለዚህ አወጣጥ መኻሪጀል ሁሩፍን በደንብ መማር አለብን። ፊ ተድሊል አሁን የትኛው ቧድ ናት እንጂ ዳል አይደለችም። ስለዚህ አሁን እኔ ፊ ተድሊል ብል በጣም ስህተት ነው። ምክንያቱም በዳል ነው ያነበብኩት። ግን በቧድ ስናነባው ነው ትርጉሙ ማዕናውን ትክክለኛውን ቅራትም ይመጣለን። ፊ ተድሊል በዚህ መንገድ ማንበብ አለብን ማለት ነው። ወአርሰለ ስንል ራይቷ እንደምታዩት ስኩን ናት፣ ትወፍራለች። ከአጠገቧ ፈትሐ ነው የመጣው። ስለዚህ ወአርሰለ ወአሩ አያችሁ፣ ወአሩ ወፈር ማድረግ አለብን። ሲንንም ቀጠን አድርገን ወአርሰለ ዐለይሂም ጠይረን አባቢል። አሁን እዚህ ቦታ ላይ የምትመለከቱት ምንድን ነው? ጠይረን ሲል አወፍሬዋለሁ፣ ጧ ስለሚወፍር ነው። አያችሁ። አባ ስል ደግሞ አርዝም ያለው ለምን? ባው ስለሚሳብ ነው። አባ ከዛ ቢ ደግሞ ብየሳብኩት ያ ስላለች ነው። አባቢል አያችሁ። በዚህ መንገድ እናነባለን ማለት ነው። ሌላኛው ደግሞ ቀጣዩን ደግሞ እንመለከታለን። ቀጣዩን እንመልከት። እዚህ ቦታ ላይ ተመልከቱ። ሹፉ ተርሚሂም ቢሒጃረቲን ሚን ሲጂል። አሁን እዚህ ጋር የምትመለከቱት ታሩ ብዬ ስል ራይቷን ያዝ ነው ያልኳት። ምክንያቱም እንደዛ ነው። ተርሚሂም አይባልም። ተርሚሂም ሯ ስትወጣ አሩ እዛ ጸጥ አድርገን እርፍ አድርገን ነው ተክሪር እንዳይኖር አድርገን ይዘነው ነው የምናወጣው ሯን። ስለዚህ ተርሚሂም ሳይሆን ምለው ታሩ ያዝ። አያችሁ፣ ያዝ ተርሚሂም።
ከዛ ይህችን ሚም ኢኽፋኡ ሸፈዊ የሚባል ትምህርት የሆነ ጊዜ አይ ቲንክ ቴሌግራማችን ላይ መሰለኝ ጽፌላችሁ ነበረና ቴሌግራማችን አልሚስክ ኦንላይን መድረሳ ላይ ቴሌግራማችን ላይ ጆይን አድርጋችሁ ብታነቡት ይሄንን እዛ ላይ አስፍሬላችኋለሁ በጽሁፍ ማለት ነው። በደንብ ተረዱታላችሁ። ኢኽፋኡ ሸፈዊ ይባላል። ሁለቱም ሚምና ባ ከከንፈር ነው የሚወጡት። ሁለት ከከንፈር የሚወጡ ፊደላቶችን በአንዴ ለማውጣት ትንሽ ስለሚከብድ ምን አረጉ? እዚህች ቦታ ያለችዋን ሚም ስኩንን በባ ይደብቋታል። ስለዚህ በከንፈር ፊደላቶችን ሁለት ተመሳሳይ ሆነው አንደኛውን በአንደኛው ስንሸፍን ኢኽፋኡ ሸፈዊ ይባላል። ሚምን በባ ደብቀን ስናነብ። ስለዚህ ተርሚሂም ብለን ሂም ቢሒጃረትን አንልም። ሚሚቷን ደበቅ እናደርጋታለን በባ ተርሚሂም። አያችሁ ምለው ሚምን በባ እየደበኩ ነው ምለው። ስለዚህ ሂም ቢሒጃራ። ስለዚህ ሚሚቷን በባ ደበቅ አድርገን እናነባለን። የዚህ ቦታ ላይ ባውም ከስራ ነው፣ ሓውም ከስራ ነው። ቢሕጃራ አይባልም። ቢሕጃራ ካልን ሓውን ስኩን አድርገነዋል ማለት ነው። ቢሒ ሁለቱንም ግልጽ ማውጣት አለብን። ቢሒ ሁለቱንም እኩል ቢሒጃ በደንብ በዚህ መልኩ ነው ተሕቂቅ ማድረግ ያለብን እንጂ ብዙዎቻችን የምንሳሳተው ቢሕጃረትን ተርሚሂም ቢሕጃረትን እንላለን። ይሄ ስህተት ነው። ተርሚሂም ቢሒጃራ ቢሒ እንጂ ቢሒጃራ አይሆንም። ሓውን ስኩን ያደረገብናል። እንደዛ ከፈጠንን ከስራዎቹን ተሕቂቅ ማድረግ አሳምረን አጉልተን እንዲሰማ አድርገን ማውጣት አለብን። በጣም እንሳብ እያልኩኝ አይደለም፣ ግን ሙሉ ሐረካ መስጠት አለብን። ሚን ሲጂል እዚህ ቦታ ላይ ሚም ኢኽፋ ናትና ኢኽፋ ማለት እንደሆነ አሁንም ቴሌግራም ቻናላችን ላይ ተጽፏልና ጽሁፎችን እዛ ላይ ብታነቡ በጣም ትጠቀማላችሁ። ይህን ቪዲዮ የተከታተላችሁ ማለት ነው። ሲጂል አያሁ ሚን ሲጂል ሚን ከብለን ከዛ ስጂል አንልም። ስ ሳይሆን ምንለው ሲ ከስራ ስለሆነ ተሕቂቅ ማድረግ ያንን ፊደሉን ከስራው ይሁን ባማ ይሁን ስኩን ይሁን ተሕቂቅ ማድረግ ብሎ ማለት ምንድነው? ተገቢውን የሆነ ቆይታ መቆየት ማለት ነው። በደንብ እንዲሰማ ለሳሚዑ ለሚሰማው ሰው አሰምቶ ማንበብ ማለት ነው። ሚን ሲጂል ጂሙን ጠበቅ እናደርጋለን፣ ምክንያቱም ሸድ ስላለው ማለት ነው። ያን ታውቃላችሁ። መጨረሻውን ደግሞ እንመልከት። ፈጀዐለሁም ከዐስፊን ማእኩል። አሁን እዚህ ቦታ ላይ ፈጀዐለሁም ብዬ ካልኩኝ በኋላ ከዐ ብለን ዓይንን ማወፈር የለብንም። ከዐ ብለን ከዐስፊን ስዋድን ነው የምናወፍረው እንጂ ዓይንን የምናወፍርም። ይህንን ሀምዛይቷን ማእኩል አይባልም። ሀምዛ በተፈጥሯ እንደዚህ አእ እንደዚህ አይደለም የሚነበረው፣ ዋጥ ይደረጋል። ሽዳ ባህሪ ያለው ማእኩል አያችሁ። በቃ ከዛ በኋላ የለም። ወደ ካፍ ነው የሚሄደው። ከዛ በኋላ ብዬ ሀምዛን መልሼ አላመጣውም፣ ብዬ አላነጥረውም። ማእኩል በዚህ መንገድ ታነባላችሁ ማለት ነው። ምናልባት አንዳንድ ጊዜ እዚህ ቦታ ላይ እንደዚህ የሚም ምልክት ምናምን የምታዩ ከሆነ ቀጥሎ ቢስሚላሂ ረህማን ረሂም ስለሚመጣ ከስረቴን ከፈትሐተይን ከضመተይን በኋላ ተንዊን ከመጣ አፍወን ضመተይን ወይ ከስረተይን ወይ ፈትሐተይን ኖሮ ከዛ በኋላ የባ ፊደል ከመጣች ኢቅላብ የሚባል ህግ ስላለ ለዛ ነው ሚምን ማእኩልም ቢስሚላሂ ረህማን ረሂም ብለን ማእኩሊም አፍወን ማሳብ የለብኝም ከቀጠልኩኝ ማእኩሊም ቢስሚላሂ ብለን መቀጠል ከፈለግን ለዛ ነው ባይቷ እዚህ ቦታ ላይ ከባ ቢስሚላሂ ላይ እዚህ ቦታ ላይ ቀጣይ ሱረቱል ቁረይሽ ስለምትመጣ ባ ስላለች እዚህ ቦታ ላይ ደግሞ ከስረተይን ስላለ ኢቅላብ አርግ ነው። ያንን የኑን ሳኪናን ወይ ደግሞ የተንዊኑን ድምፅ በባ ኢቅላብ ወደ ሚም ስለሚገለበጥ ይሄ ድምፁ ባ ከመጣች ያንን እንድናደርግ ምልክት ነው የሚሰጠው። ያንንም በተመለከተ በዝርዝር ቴሌግራም ቻናላችን ላይ ይገኛል። ዩቲዩባችንም ሰብስክራይብ እያደረጋችሁ ቲክቶክ አካውንታችንም ደግሞ ሼር እያደረጋችሁ የአጅር ተካፋይ እንድትሆኑ እንጠይቃለን። እዚህ ላይ እናበቃለን። ኢንሻአላህ በቀጣይ ደግሞ ሌሎችንም ትምህርቶችን ኢንሻአላህ ዋና የሚባሉ ከዚህ ቀደም ባለፈው የተለቀቀ ስለ ረውምና እሽማም አለ። ያንንም ገብታችሁ ተመልከቱት። በጣም ወሳኝ ትምህርት ነው። ቅራታችንን የሚያስተካክልልን
ብዙዎቻችን እርግጥ ነው እንቀራለን ቁርአንን በተደጋጋሚ ግን የትኛው ነው ትክክለኛው አቀራር? ድሮ በልጅነታችን ቀርተን የወጣነውን አቀራር ይዘን ነው የቆየነው። ማሻሻል አለብን፣ ተጅዊድን መማር አለብን፣ አተገባበሩን በደንብ ማወቅ አለብን። ልክ የተለያዩ የዱንያ ሂደቶቻችንን ከድሮ አሁን ላይ ዘመኑ ሲሻሻል እያሻሻል እንደምንሄደው ሁሉ ዲናችንንም ደግሞ ቅርአታችንን በፊት በቀራነውን ምን ስህተት አለ ብለን ቀረብ ብለን ማወቅና ማሻሻል ይኖርብናል። ለአኸራችንም መትጋት ስለሚያስፈልግ ማለት ነው። ለዛሬ እዚህ ላይ ያበቃለሁ። ኢንሻአላህ በቀጣይ ሌሎችንም ዋና ዋና የሚባሉ የተጅዊድ ቶፒኮችን ይዘን የምንመጣ ይሆናል። ወሱብሓነከ አላሁመ ቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።